ታውቃለህ? የኛ ጎረቤት ሀገር የሆነች ከፍታማ ቦታ ላይ ነዳጅ የምታወጣ ሱዳኗን ታወጣለች። ወሰደችብኝ? ኖ አይደለም፣ ተመችቶኛል። አሁን እኛ ነዳጁን ብንቆፍረው ይገለበጣል የሚል ወሬ አለ። የምር የለም። የእነሱን እንወስድባቸዋለን ወይ ወደዛ ይሄዳል? ይመጣል እንጂ ከፍታ ላይ ስለሆነ ይመጣል ወደኛ ነገር አውሪያት አማርኛ አስተማሪ ግጥም ላይ ነው አማርኛ አስተማሪ የሚያውቀው። ጂኦግራፊና አማርኛ እንዴት አገናኝታችሁ? እንዴ አባይማ ሀብታችን እኮ ነው። እሱም ነው ለነዳጅኛ ሌሎቹ ነዳጆች ጠቀም አይሰጡም። ምክንያቱም ቢሰጡም ኑሮ ኧረ በስመ አብ አንተ ነህ እንደ የምትለው ደግሞ እንኳን ኢትዮጵያና ያኔ ያልተጠቀምክበት ነገር ምንም አይደለም። ኦኬ እንደዛ በል እንጂ የለም አትበላ። ነዳጅ አለ? ነዳጅ የለንም ልትል ነው? የት ነው ያለን? ቆይ እሱማ ማንም አያውቅም። የት ነው ያለን ነዳጅ? ሱዳኖች ይመስለኛል ቤኒሻንጉል ሀብታሞች ናቸው። ቤኒሻንጉል ወርቅ ነው ያለው። ወርቅ እንዳፈር። ጋምቤላ ነው። አንተ ከናዝሬት ውጪ ኖረሃል እንዴ? አልኖርኩም። በምን አወቅ? እንዲህ በጭው ወይ ምን አነጋገር? ጂኦግራፊ እንደዚህ ነገር ድረስ ገብተሃል ትምህርት? 12 ድረስ። አሁን ጨረስ? እኔ ትምህርት አልወድም። ገና እኮ አሁን 12ኛ ክፍል ነኝ። ኖ አልማርም። 12ን አምና ነው የተውኩት። እንዴ ገና አምና እኮ ታዲያ እድሜው እኮ እንደዛ ነው። አልማርም። ስለዚህ አሁን ልቀጥል ብትል መቀጠል ትችላለህ። አሁንማ እችላለሁ። አሁን እቤት ቲክቶክ ጀምረህ ትማር ነበር ማለት ነው? እንዴ አብዛኛው ቲክቶከሮች አሁን ዩኒፎርም ነው የሚለብሱት። እኔ እቤት ብሎብኝ ማለት ነው እንትን ብዬ እዛ በቃ ትምህርት አልማርም ብዬ እንትኔን ፋይሌን ምናምን የሚኒስትሪ ስመዘገብ ምናምን አውጥቼ ምናምን ማለት ነው የርቀት ተመዝግቤ ተውኩት። እዚህ አዲስ አበባ አምጥቼ በቃ ፋዘር አምጥቶ ምናምን አስመዝግቦ እጃለው ቅበል 12 አዲስ አበባ አምጥቶ አስመዝግቦ ተውኩት። ለምን ተውከው? ተማር ትምህርት ምን ያደርጋል? እውቀቱ የለንም እኛ። እውቀት ያላቸውም አልሆናቸው። አሁን እውቀት አሁን ኖ ቲክቶክ ብቻ አይደለም። ቲክቶክ እኔ እንኳን መሄጃ አግኝቼ ማለት ነው መሄጃ ያላገኙት ራሱ እንዴት እንደሚሆኑ ሰፈር ውስጥ በቃ በግዴታ ነው የሚማሩ። ትምህርት እኮ አሁን እኔ ይመስለኛል ማለት ነው። አንቺ እስከ ስንት ተምረሻል? ተመረቅኩ ግቢ ምናምን ገብተሽ ዲግሪ ገባሽ? ዩኒቲ ዲግሪ ነው ወይስ እዛ ሄድኩማ? ሌላ አይደለም። ክፍለ ሀገር ልሄድ እንዴ? ምን ችግር አለ? ለምን እሄዳለሁ ክፍለ ሀገር? ዲግሪ ነው ዲፕሎም ነው የተመረቅሽ? ዲግሪ ሁለቱም አለኝ። ዲፕሎማ አለኝ እና ምን ታው ግን ዲፕሎማ የተለየ ሌላ ነገር ነው። አንተስ እንትን አይደል? እኔ እንደምሰለምትል ነገር በቃ 10 ነው ወጥቶኝ በቃ እዚህ መጣሁ እና በልጣለሁ ማለት ነው። እሱ በልጣለሁ አይደል? ከሱ ሚኒስትሪ ላይ ነው። ጂኦግራፊ ጋር አልደረስክም ነው? ደርሶ ጂኦግራፊ ተምራል አይደለም? ሚኒስትሪ ላይ ሲል ነው እሱ። ጂኦግራፊ ስንት ላይ ነው? ጂኦግራፊ ስንት ላይ ነው? በቃ 8 በኋላ አለ። ልክ ነው። እኔ ደግሞ ዘጠኝና ትፎርስ ነበር። ለዛ ይመስለኛል እኔ ደደብ የምባል ግን የምኮርጅ ተማሪ ነበር። ማንኛውም ሰው ይኮርጃል ከታር አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ስልክ አሁን ስፔሻሊ እንግሊዘኛ ቢታወቁ እንደ ትምህርት የሚደደብ ነገር የለም። ቀላል ነው በጣም። እኔ ግን የማስበው ምን እንደሆነ ታውቃለህ? ስልክ አሁን ምርጫ አልሰጡንም። አሁን እዚህ ሀገር እኮ 12 ትምህርት ነው የሚያስተምሩ። ዝገት ነው። አንድ አስተማሪ 9 ሰብጀክት ማስተማር ካልቻለ አንድ ተማሪ ለምንድን ነው 9 ሰብጀክት ይባላል? ዝገት ነው። አሁን የቱን ልምረጠው? እኔ የትኛው ላይ ጎበዝ እንደሆንኩ አላውቅም።
ስለዚህ አንድ ትምህርት አሁን ያደጉት ሀገራት ይነገራናል አናይም፣ ግን አንድ ትምህርት መርጠው ነው የሚማሩት። ፋሽንን እንዲሁ ያዩትና የልጅ ስዕል ይወዳል ሰዓት ኖ ለምን ምረጥ ይባላል እንጂ በቃ ከልጅነቱ ጀምሮ የሚያንቀሳቅሰውን እንቅስቃሴ አለ። በቃ የሆነ አንተ ልጅን እኮ ይሄ ይሆናል የሆነ በሚያደርገው እንትን አታውቅም ታቅ ትችላለህ። በዛ ምክንያት እንትን ሊሉ ይችላሉ። የሆነ መንገድማ መፈጠር አለበት ለህዝብ ስፔሻሊ አሁን ማለት ነው 12 ብዙ ሰው እየወደቀ ስለሆነ አሉ ክፍል እየገቡ አይደለም ተማሪዎች ራሱ ጀመረ። አብዛኛው ተማሪ ኮርጆ ነው የሚያልፈው ሲጀመር ከሃይስኩል በኋላ 3% አይደል አለፈ የተባለው ይሆናል 2% 3%። አረ ዝገት ነው ሲጀመር። ትምህርት እኮ የቆመው ከኮሮና በኋላ ነው። በቃ እኔ ራሱ አብዛኛው ሰው ከኮሮና በፊት የሆነ ትንሽ የመማር ፍላጎት ምናምን ነበር። አንተ ግን በጣም ልጅ ነህ ማለት ነው። ወላሂ በጣም ኮሮና ሰዓት ማለት ነው አይደለም ፕሮፌሰር ውስጥ ልጅ ነህ ስባል አልወድም። አሁን ለምሳሌ አዎ ስልክ አሁን ያሉ 19 ግን አሁን ያሉ ልጆች ማለት ነው ልጅ አይባሉ የምር ኖ አይ ቆይ አሁን ልጅ ነው ብዬ ጡት ምንድነው ግሬን ባንተርሰው ግሬን ከፈታ አድርጎ አንጀት እሱ ሌላ ነገር ላይ ነው። አይ አሁን ልጆች ልጅ አይባሉ ማለት ተስፋ ቆርጫለሁ እኔ ይችላሉ ላይ አይ እንደሱ አይደለም። ስማርት ናቸው ሁሉ ነገር እኔ ስማርት ነስ ነው በጣም ፈጣን ናቸው ወላሂ። እንግሊዘኛ ቋንቋ ብትብላል እኔ አሁን ካለ መማሬ ምን ይቆጫል ቢባል እንግሊዘኛ ለመቻል በቃ እንግሊዘኛ ነው ሌላ ነገር እንግሊዘኛ እኮ በጣም እንዴ ኖርማል ነው እኮ እንዴ ልወቅ ብትል የ3 ወር ስልጠና ነው ገብተህ መማር ትችላለህ። አይ እሱማ ትንሽ ከመዘገብኩና ማለት ነው 11 ነበርን ማለት ነው። ከዛ ሳይል እንትን ተማሪዎች መቅረት ጀመሩ ምናምን በጣም ይቀራሉ ምናምን ማለት ነው። ከዛ ማስተማር ደበረውና አስተማሪ በቃ እንግሊዘኛ ባይዘው በጣም አስፈላጊ ነገር ነው። አልችልም እኔ ጭራሽ አልችልም። እንትን ነው ይሄ ምንድነው ይሄ አይሾ ስፔስ ሲመጣ አይተሃል? ተማሪዎችን ሲጠይቃቸው አንተ ግሬድ ስንት ነው ትምህርት ቤት የት ነው ምናምን አያውቁም። ኖ እንግሊሽ ነው። አትፍረጂባቸው አትፍረጂብን። አሁን ይኸውልሽ አይደለም ተማሪዎቹን እሱንም አሁን እንትን ግን ኖርማል ጥያቄ ከዩኒቨርሲቲ ሲወጡ እኮ ሌላውን ታዩ ከዩኒቨርሲቲ ሲወጡ እኮ በምንድን ነው የተመረከው ሲባሉ እኮ ማስረዳ እኮ እንትን ምክንያቱም ይሄ በቃ ይሄ 12 ትምህርት ምናምን በሱ ምክንያት ነው። ደግሞ የሚገርም ነገር ማለት ነው እዛው ትምህርት ቤት ላይ ራሱ የሌላ ሳብጀክት ጂኦግራፊ ወይ ሂስትሪ ምናምን ላይ ያለ እንግሊዝኛ ክብደቱ እንግሊሽ ፎር ኢትዮጵያ ደግሞ ቅለቱ እንደውም እኔ መሰለ እንትን ሂስትሪ ምናምን ትንሽ ይሻላል። ጎበዝ አስተማሪ ካገኘ የሆነች ታሪክ ምናምን ደስ ስለሚል እንትን ትለዋለህ። ይሄ አለው የማይገባ ትምህርት አለው። ፊዚክስ በእንግሊዘኛውን ማትማቲክስ በእንግሊዘኛ ዳገት ነው። እግዚአብሔር የማይመጣው እኮ ነው። እኔ ፈጣሪን ከመመሰግንበት ነገር አንዱ አሁን የተማሩ ሰዎች እንዳይደበራቸው እኔ ትምህርት ማውደቅ የፈጠነ ወደ ራሴ መንገድ እንድገባ ነው ያደረገው። ግድ ነው ትምህርት ካልሆነልህ በቃ ግን አንተ አሁን ልጅህን ምናምን ወደፊት እንዲማር አትፈልግም? እኔ ምን መሰለህ አሁን ልጄን አሁን ዘመኑን አይቼ ነው ወይ ጭራሽ አላስተምረውም። ካስተማርኩም ከልጅነቱ ጀምሮ የሚጠቅመው ነው እንግሊዘኛ ትምህርት ቤት የለም በቃ እንደዛ ነው እንጂ የሚሆነው እንደዚህ የሚሆን ትምህርት ቤትማ የኔን እንዲህ ደግሞ አልፈልግም። ፓምፋሎንን ታውቂዋለሽ? ዘፋኙ ፓምፋሎማ እሷን ልጄን ሆም ስኩል ነው ማስተምረዋል አለ ውጭ ሀገር በጣም ተለምዷል። እኛም ሀገር ቢመጣ አሪፍ ነው ሲስተም። ጸዴ ነው ሲጀመር እንደዚህ ትምህርት ሆም ስኩል ግን እኮ ለሀብታም እኮ ነው እያታውለዋለህ እኛ ጋር ዴኬር አንተ ስልክ 9 ዓመት 10 ዓመት የሞላ ዴኬር አታውለው። አብሮ ኪችን ምናምን አይሆንም። ሴታ ሴት ነው። አዎ ሀብታሞች እኮ የፈለገ ሀገር እየወሰዱት የፈለገ አንዴ ፒያኖ አንዴ ስፖርት እያስተማሩት ነው። እኛ ሀገር አይሆንም። እንደሱ ይሻላል እኮ እንደሱ አቅሙ ሙያ ይሻላል እኮ አቅሙ ካለ ሙያ ይሻልን ብለህ ታስባለህ? ነገር ቢሆን ሙያ ያለው ሰው ወጣ እግዚአብሔርን ይሻላል። ግን እባክህ አሁን እኔ አባቴ ትምህርት ቤት አለው። እሱ አስተማሪ ልጅ ነች። እሺ አባቱ አስተማሪ። አባቴ አስተማሪ አይደለም ትምህርት ቤት አለው። እንዴት ነው አስተማሪ ሳይሆን ግን ትምህርት ቤት ያለው? በቃ ጉራጌ እንዲህ ነው። እንዴት ነው? አይ አሁን እዚህ ጋር መጣ አይደለም የሆነ ከዚህ እዛው ነው የተማርሽው? ለዛ ነው ዲግሪ ነው እንጂ ከአንድ እስከ 12 አይደለም። አባትሽ ትምህርት ቤት ምንድን ነው? ለሚገርም ነገር የአባቴ ትምህርት ስገባ ነው ጎበዝ ነው። ከዛ በፊት ምንም አላውቅም። ከኬጂ እስከ 8 ኢትዮ ሂላስ
ማስታወቂያ ለስራ ቢያንስ ኧረ ዝም በይ። አሁንም አለ እንዴ? አለ። የት አካባቢ? 12 ዓመት አስበዋል። በአስተማሪዋ ስኮርጅ ጀለስ ምን ልትላት እንደምችል ምን ትልጃለች? ኧረ እንደ ዲክታተር ነው የሚሆነው። በአንቺ አባትሽ ትምህርት ቤት ተማሪዎች አንቺን እያዩ ምናምን ወላሂ ሲጮህብኝ ነው ጎበዝ የሆንኩት የዛ ጊዜ። አለመፈተንም እኮ መብትሽ ነው አንቺ አይደለም መብትሽ ነው። በእነሱ ይብሳል። አብዬ አለ ማዘሩ አስተማሪ ነች። ማዘር ገረፈችኝና አለ ከዛ ሄጄ ዳይሬክተሩ ሄጄ ከሰስኳት አለ። ግን አውቀው አሁን አባቷ እሷን ሊጨቁናት ይችላል። የራሱን ልጅ ያቀብጣል ምናምን እንዳይባል ትንሽ ጭቆናም ሊኖረው ይችላል። ደግሞ የአስተማሪ ልጅ የሆነ ደደብ በጣም እንትን ትባላለህ። አይናፋም እኮ ልክ ነው። ወደ እሱ እንመለሳለን። ከናዝሬት ነው የመጣው አባክያ፣ ወላሂ እናመሰግንሻለን። በጣም እናመሰግናለን። ፈጣሪ ታገኝ። ይሄ አሁን እንትን ልትል ነው። ይሄ እኮ ቤቴ እኮ ነው። ድገሚ እስኪ ድገሚ። ናዝሬት ምን አይነት ከተማ ነች ንገሪኝ እስኪ። አሁን ምን እንድል ፈልገህ ነው? አሁን እንደዚህ ምናምን በቃ ፏ ያለች ነች። ረሃ ነው፣ የፍቅር ሀገር ነው ምናምን። ይሞቃል። አየሩ ኖርማል ነው። አሁን አዲስ አበባ እኮ እንደ ድሮ ዛፍ ስለሌላት አንድ አይነት ተመሳስሏል። እኔ ስለ በቃ እኔ ከኮንተንቴ ጋር መሄድ ማለት ነው። አታቀሳስረኝ እባክህ። ጭራሽ እነሱን ፎግሬ ታስብለኛለህ። ናዝሬት ቢባል አዳማ ቢባል ምንድን ነው? ናዝሬት አትበሉ አዳማ በሉ፣ አዳማ አትበሉ ናዝሬት በሉ የሚባል ምንድን ነው? እኔ እንጃ። እኔ ማተር አደረገውም። አዳማ ማልክ ናዝሬት ያው ነው። እኔ አዳማ እንደ ይጃል አንድ ነው። ናዝሬት እና አዳማ እኮ ያው እኮ ነው፣ አንድ ነው። ልክ ለምሳሌ ቢሾፍቱና ደብረ ዘይት እንደሚባለው ማለት ነው። ለምንድን ነው የተቀየረው ወደ አዳማ? ድሮም አዳማ ነው፣ ድሮም ናዝሬት ነው። ከአዳማ ለምን ወደ ናዝሬት ተቀየረ? አዳማ አሁን ፖፑላር ነው፣ ብዙ ሰው አዳማ ነው የሚለው። ናዝሬት እንጃ እሱ እኔም አልገባኝም። ስለ ግን ናዝሬትም አዳማም ሁለቱንም መጠቀም ይቻላል። ናዝሬት መዝናኛ አለው እንዴ? መዝናኛ አለው። ትቀልጃለሽ? መዝናኛ ምንድነው? አይ አይደለም፣ ውሃ ምናምን አለው። ሀይቅ ምናምን የለውም። ደብረ ዘይት መስሏት ነው። ደብረ ዘይት አለ። ደብረ ዘይት ነው ሀይቅ ያለው። ፒራሚድ ሆቴል ነው ምናምን። 7 ሀይቅ ምናምን ሳይኖር አይቀርም ደብረ ዘይት። ደብረ ዘይት ግን የት ጠንቋይ ምናምን ይገዛል ይባላል። እውነት ነው? አዎ ይባላል። አሁን ግን እንትን አዎ ነበረ። አሁን ግን እንትን ብሏል እኮ ሁሉም ነገር እንደ ድሮ አይደለም። ሲጀመር ግን ነበር ይወራል። ምንድን ነው? ለምንድን ነው ዘገዘ? እኔ እንጃ። እኔ የናዝሬት ልጅ ነኝ፣ አላውቅም ስለ ደብረ ዘይት። ግን ሶደሬ ሲባል ሰምታችሁ አታውቁም? ሶደሬ ከናዝሬት ቅርብ ነው እኮ። እኔ ሶደሬ በቃ ስለ በናዝሬት ስም ነው፣ በአዳማ ስም ነው። ግን በቃ እንትን ይባላል፣ ትንሽ ከፍ ይላል እንጂ ያው ነው። በቃ በአዳማ ክልል ስር ነች። ስንት ዓመት ነው ከተወለድክ ጀምሮ እዛ ነው? በቃ ሌላ ሀገር አልሄድኩም። ከአዲስ አበባ ጋር ስታየው አየር የተሻለ ለስራ ምናምን በአጠቃላይ ስራ ሲጀመር በቃ ከየትኛውም ሀገር በላይ ኢትዮጵያ ውስጥ ከሆነ አዲስ አበባ ሁሉንም ነገር በእጅ ላይ የምታገኘው። ትንሽ ታክሲ ሰልፍ አለ እንጂ ታክሲ ሰልፍ አለ እንጂ አሪፍ ነው። እዛ አዳማ ማለት ነው ሄድኩኝ። ልክ ከደረስኩ በኋላ መኪናውን ስከፍተው እንዲህ ነው። አሁን ጀኔሬተሩ ጩኸት አለ፣ እንደዛ ነው ባጃጁ የሚጮኸው። ሙቀት ብቻ አይደለም ጩኸትም አለ። ሚንዶር አሁን ግን እንትን ብሏል። አሁን ተስተካክሏል። ወጡ እንደነሱ ወደ ጥግ ወደ ውስጥ መስመር ምናምን ነው እንጂ መሪ ያላቸው ናቸው። አረ ጸድ ይሆናለች እኮ አሁን ብመጣው ላታውቃት ትችላለህ። አዳማ እግዚአብሔርም በቃ አለው እናስጎበኛለን። እኔ ወደዚህ ልመጣ ሆነ እንጂ እኮ ልጠይቅሽ ነው። ያው እኔ እኮ ገብቻለሁ በለው እዚህ። አይ አልኳል። ቢግ ፎር ኤደን ታውቃታለህ? ማ ኤደን ባሻ ማለት ነው። ቢግ ፎር ቲክቶከሯ እንዴት አታውቃትም? በርታው አንተ ልጅ ታውጣው ስም ስለሆነ ነው። ባሻ ከውሻው ጋር የምትሰራ ምናምን ሜካፕ የምትሰራ አሳየዋለች። ጨዋታው እንደቀረፈች። እሺ እንደው እኔ አይገርምህም? ከእንትና ጃኒና ቢግ ፎር አንድ ሰው ነበር የሚመስለው። ጃኒ ቲክቶከሯ ሴት ነች። እዚህ መታ ጓብሎ ተብሎባት ነበረ። አወኳት በቃ እሷ አሁን የተወሰነ እዚህ ኖራለች መሰለኝ። አሁን ናዝሬት ምናምን ሜካፕ ስኩል ምናምን የሆነ ነገር እሷ ስለ አሁን ምን መሰለህ እኔ ኮላብ እንትን አይደለም አልፈልግም። እኔ እንጃ አብዛኛው ኮንተንት ክሬተር እኮ የሆነ አብዛኛው ፈለ የሚሰሩ አብዛኞቹ ካየ ብቻቸው ነው ወይ የወንድ ጓደኛ ይኖራቸዋል አብረው እዛው ሰፈር ውስጥ አብረው ያደጉ ምናምን ሊቀርጻቸው ይችላል ምናምን እንጂ አብዛኛው ቲክቶከር ፈልጎ ምናምን ኮንተንት ላይ
ብዙ የሚሰራ አለ ብለን እኔም አሁን እንደዛው ነው። ለምን እኔ አሁን ማስታወቂያ ሲመጣ ብቻዬን አልሰራም። ከመጣው ላይ ለአንተ የሆነ ነገር ይሸርፍልሃለሁ። ከዛ ኮላባ አንተም ሲኖር ትጠራኛለህ። ፖድካስት ስፈልግ ና እልሃለሁ ምናምን። እንደዚህ ካልተጠቃቀምክ እኮ ጉፍጥጥና ደግሞ እነሱ እስኪጠይቁ ለምን ትጠብቃለህ? አንተ የሆነ ማስታወቂያ አለን አብረን እንስራ፣ የሆነ ኮንተንት አስቤያለሁ፣ እንደዛ አይዲያ አለ ለምን አብረን አንሰራም? አሁን የእሱ ፎሎወሮች አንተን ያውቁሃል። በጣም የጠቀመኝ ነገር በጣም ፎሎወሮች ግልብጥ ብለው መጥተዋል ምናምን። እሱ ላይ ልክ ነህ። እኛ እንደዚህ ስለ አሁን ብዙ ነገር አለ ብቻ ያው ለዛ ነው። ግን አሁን በቃ እዚህ ከመጣ ችግር የለውም። አረ ጉፍጭጫ እኔ ነኝ አንደኛው ነን ትልሽ እኔ ነኝ እንደዛ እንዳይባልብኝ ስለምፈልግ ሰው መልክ እንዲሰራብኝ አልፈልግም። ስለዚህ እንትን አላረግም፣ ዲም አላረግም። በብዛት የሆነ ነገር አስቤያለሁ እንስራው ይሻላል እንዴ ካልከ እንዴ ነው ሌላ ነገር ምን አገባኝ እሱ። አረ አሁን አንተ አታውቅም ነው ስለ አሁን አንዳንድ ሰው በጣም መልክ የሚሰራም አለ፣ በዛውም ልክ በቃ በጣም ደግሞ አሪፍ ሰው በጣም በቃ አንድ ወንድም የሚሆንም ሰው አለ። ያው የቀድሙ ፍሪክ በቃ ምርጥ ሰው ማለት ነው። እንዴት እንደሆነ አይተሽዋል አይደል? እንደዚህ አይነት ሰው አለ። ግን መጀመሪያ ግን መጻፍ አለብን እንደዚህ አይነቱን ሰው ለማግኘት እንደዚህ አይነቱንም እንደዚህ ይሉኛል ብለሽ እንትን እሱማ ልክ ነህ። ያው አይቀርም አሁን እዚህ ከመጣህ ኧረ አይቀርላችሁም ሁላችሁም መጣሁልህ እዚህ ጋር አትል መጭመጭ በዚህ ነው የምንሰራው። ቲክቶክ እንዴት ጀመር? ከዛ ስለ አዋርዱ እንመጣለን። አዋርዱ ላይ በጣም ተጠቅመን ትንሽ ኮንተንቱን እናውራ። ያው ቲክቶክ እኔ ቲክቶክ ብዙ ነገር ሞክሬያለሁ። ስለ አለፋሁ ለፍቻለሁ ብዬ ማለቃቅስ ሰው አይነት አይደለም። ቲክቶክ አንድ አመት አሁን አመት ሞላ። በጣም ጥሩ ደርሰሃል። በአንድ አመት 300 ሺህ አረ ያልፍ ነበር ትንሽ ያዝ ያዝ የሚያደርገን ነገር ስላለ ነው እንጂ እንደዚህ በጣም ብዙ ነገር ሰርቻለሁ እና ደግሞ በጣምም አለፈውም ወዲያው ነው ወደ ህዝቡ የደረስኩት። ብዙ አይነት ኮንተንቶች ጥሩ ነው። ላይክ በአንድ አመት አሁን በ5 አመት የሰበሰብከው 300 እኔ አሁን በአንድ አመት የሰበሰብከው 300 ሺህ አንተ ያው አክቲቭ ናቸው ያንተ ዩዘር። እኔ አሁን ስንት አይነት ኮንተንት ነበር ይመሰለ ሲጀምር በግርግር ነው የሰራው። ዳኒ ግርግር ስሰራ መጀመሪያ የሆነ ሳክሳም ሰው ደባደባለሁ ብሎ ሄዶ ተመቶ የሚመጣ ሰው ገጀራ ይዤ በቃ ሰውማ ዛሬ ፈላልጬ ነው መጣው ምናምን እያልኩኝ ሄጄ የቤቱን ደጅ ምናምን እዛ ጋር አረም ምናምን ሲጨፈጭፍ ምናምን ያለውን በቃ የሆነ ዋጫታ የሚፈጥሩ ሰዎች ይኖራሉ በየሰፈሩ። እንደዚህ አይነት ቪዲዮ ነበር የምሰራው። ከዛ አደግ እያረኩኝ ምናምን ከዛ ሽማግሌ ሆኜ እሰራለሁ። አታዩም ነበር እኔ እንትኑ ነው ይሄ የቆጣሪና እሱ መጨረሻ ላይ መጣ ነው። እሱ ነው በሽማግሌ በደንብ ነበር ምናምን እነሱ ግን ሁላ ኢትዮጵያዊ በቃ አሁን ሸዋፈረውን የሚተካ ምናምን ባል ነበር። እግዚአብሔር ማን ነበር ማስታወቂያ የሚሰሩ ሰራዊት ፍቅሬ አልጠፋም ተክቶልን ሄደው ተብዬ በዛውም ልክ አሁን እኔ ሞራል ይጠግናል። አሁን ልክ አሁን የሸዋፈረውን የሆኑ የተወሰኑ ፊልሞች ላይ ነበረ የድሮ በጣም የድሮ ናቸው። ፈንጂ ወረዳ ምናምን የሚባሉት ፊልም ታውቃቸዋለህ? ከትርፌ ጋር ምናምን አንድ ቤት ውስጥ የምታልቅ የሆነች ነቆራ የሚጦላለው እሱ ነው ያለው። ያረፈረ አራዳ ምናምን እሱን እያየው በቃ ከዛ አካራይ ምናምን እየሆንኩ ይሄን ተከራይ ጭፍጭፍ አደርገዋለሁ። ጥቁር ውሃ እንትና ነው ጥርስ ይሄ እንትን ያለው ሰውዬ ማለት ነው የወንዶች ጉዳይ ላይ ያለው ያኛው በከዘራ የሚማተው ኦኬ እንትና አረ ይሄ አሁን ያኔ መሰለ ሰው እናቴ መኮንንላታ የሱን ጥቁር ውሃን አይተሽዋል? እኔ እንጃ ጥቁር ውሃን ይኸውና ስሪ ወላሂ እንዲህ በሶ እየጠጣው በጥይት ተኮሱብኝና ለዚህ አፌስ ሲገባ ተግሞጥሙጬ ተፎት ምናምን ነው። ልክ ነው ስራው ወላሂ አረ ይሰራል ነው የማይሰራ ነገር እንዴት ነው አየራለሁ ቲክቶክ አየር አለውም የለውም ነው። ቲክቶክ አሁን ምን መሰለህ አሁን አንዳንድ ጊዜ ማስታወቂያ ትሰራለህ አልፎ ከስንት ጊዜ አንዴ። ለምን አልፎ አይ ያለህበት ቦታ ነው ፕሮባብሊ ኖ ያለሁበትን ቦታ ሳይሆን እኔ ምን ጊዜ የተጠራውበት ቦታ አይደለም። እዚህ ለምን ጋምቤላን አይሉኝም እሰራለሁ። ለምን አትሄድም አንተ? አሁን እኔ የጀመርኩት ለምሳሌ ማለት ነው ቪዲዮ የሆነ እንዲህ ጸጉር ቤት ልስራላችሁ ሄድኩኝና ልስራላችሁ አለ ሳላስፈቅዳቸው ቀረስኩኝ ራሴ። ያው እሱ ነበር የጀሞ አንተና የከለከኝ ጀንትል ምናምን የሚባል ጸጉር ቤት ተቆረጥኩና ፖስትኩት ማለት ነው ዝም ብዬ እንደዚህ ማስታወቂያ ሰንስዬ። ከዛ ደግሞ ቦሌ ደውሎ በነፃ ስራልኝ አለ። ሶስተኛው ደግሞ ከፈለ ማለት ነው። ታዲያ የመጀመሪያው
ሳላስፈቅደው አሁን ምን መሰለህ ማስታወቂያ አሁን ለምሳሌ ይቅርታ አፉ በኛ ቆረጥ ቅድም ፈውስ ስንፈውስ ወርኩልን ምናምን አላለም የሆነ ነገር ፎቶ ነው ማለት ነው ለምሳሌ ነው ኢጎ ከሌለብህ ሂደህ ትበላለህ ምግቡ ምናምን ኖርማል ነው እንደዛ ቫይራል ከወጣ እና ድገመኝ ሊል ይችላል ሌላ ሰው ሊደውልልህ ይችላል ምናምን አሁን ብዙ ቲክቶከር ችግራችን ማለት ነው ይሄን አክል ተከታያለን ይሄን አክል እንትን አለኝ ምናምን ዝቅ ብዬ ምናምን አልሰራም ባዶ ተከታይ ምን ያደርግላል ገንዘብ ካላመጣ መጀመሪያ ራዝም ብሎ እየሰራው ሴቶች ራሱ ገንዘብ እስካላመጣ ድረስ ቲክቶክ ምንም ባዶ እንደሆነ እኔ ምስክር ነኝ ግዴታ ቲክቶክ እስከሰራ ድረስ በቃ ቲክቶክ ስራዬ ነው እስካልክ ድረስ ግዴታ ደግሞ በቃ አንተ ፕሮሞሽን መስራት አለብህ ምክንያቱም እዛ ጋውን ህዝብ ነው እያዝናና ያለው ምን ያህል ድካም ይኖረዋል መቼስ አንዴ ሁሉም ነገር በየዘርፉ ሲሆን ድካም አለው አንዳንድ ደግሞ ይሄ ስቆ ዝምም የሚል ህዝብ ነው ስክሮል አድርጎ ዝም የምትባል ከሆነ አይመጣውም ብዙ ሰዎችም ስለተረሱ ምናምን እንደዚህ ፕሮሞሽን ግዴታ አበረታታ መረሳት እንዴት የሚደብር ነገር እንደሆነ በጣም እሱን ነው የምልህ ግዴታ ደግሞ አንተ የህንድ ፊልም አይደለም አክተር አይደለም ቲክቶክ ላይ መረሳት አይቀርም እማትረሳው የህንድ ፊልም አክተር ስትሆን ብቻ ነው የሆነ ሰው ይመጣል 1 አመትም 2 አመትም ይቆጣጣረዋል ይሄዳል ሌላ ሰው ይመጣል ትሰለቻለህ መሰልቸት አይቀርም እና ያው ቲክቶክ መሰልቸት አይቀርም ግን እስክትሰለች የተወሰነ ነገር ያዝያዝናል ማይሰለቸው አሁን ቀደም ሚስልዩ ትመቸኛለች ብለህ ነበር ሚስልዩ ነባራት ኪሎ ሚስልዩ አሁን ለምን አትሰለች መቅዲ ምናምን እነዚህ አሁን ለምሳሌ ሚስልዩ ለምን መሰለህ የሚመቹ ሚስልዩ ሚስፈንዲሻ ቲክቶካቸውን ተጠቅመው በጣም እንዴ የነሱ በጣም እኮ ጸዴ እኮ ነው ስልሽ እነሱ አሁን ቲክቶካቸውን ተጠቅመው በጣም እኔ ምክር ራሱ ቢሰጡኝ እኔ በጣም ደስ ይለኛል ያው ሰለክ አሁን እነሱ እንትና ልካልኝ እቃ ምናምን ይላል ወርቅ ነው እኔንማ ለመደብ ቁጥሩ ይባል አይደለም እኮ አሁን ይሄ እቃ ተልኮልኝ ምናምን ሳይላክላቸው ኦኬ እኔ ለምን መሰለሽ ማደንቃቸው በቃ ተለውጧል ብዬ በደንብ ከማስባቸው ሰዎች ሚስተር ፈንዲሽ አለች ሚስ ልዩ አለች አሉ ብዙ እነ ቤኪ 4 ኪሎ ብዙ አሉ በቃ አሁን ለኛ እነ ቶሚ ምናምን ቢቦይ ቶሚ ራስቸዋል እኔ እነዚህ እንትን ያልኩበት ምክንያት በቃ እኔ የሆነ ያየሁት ነገር ስላለ የሆነ ጉብዝናቸው ምናምን አሁን ደግሞ የተለወጡትን ለውጥ ምናምን ሳይ በቃ እኔ ስለ በቃ አሁን እነሱ ማናጀር አላቸው ደግሞ አብዛኞቹ ማናጀርም በቃ እንትን ማለት ነው ሲጀመር የሚጋፈጠው ማናጀር ነው ቀደም ያልኩሽ እሱ ነው አንቺ በአካል ሼም ይዝሽ ከሆነ ጀለስን ጣሰና አናግር ምናምን አንተ በሼም እንዲህ ብር ምናምን ሲሉ ማናጀር ካለ ግን ጓ ይላል እንዴ ለምን ይላል ማናጀር ግድ ነው ያው ብቻ እኔ እሱ አይደለም የሚያጨናንቀው ዋናው ፕሮሞሽኑ ይምጣ ማናጀር ነው ማናጀር እኮ አንተም እንድትሰራ ያደርጋል ዛሬ ለምን አልፖስትክም ብላ ያስጨንቃል አልተግባባንም እኮ አሁንም እኮ አንተ ፕሮሞሽኑን እየጠበቅክ ነው ዝም ብለህ እሱማ ግድ ይላል አሁን ለምሳሌ እሱ ማናጀርህ ነው እኔ የዳኒ ግርግር ማናጀር ነኝ ለዚህ ለድርጅታቸው እንደዛ አይነት ፕሮሞሽን አስበናል ምናምን ለሌላ ሰው እንሰራው እንደዚህ ደግሞ በዚህም ልክ አሁን እኔ ጨቅ ጊዜ ተከልክያለሁ ስለ ቪዲዮ ሰርቼ ተከልክያለሁ ብር ሳይሰጥ ለምን ፖስት ታደርጋለህ እንዴ ያው ግዴታ ነው አሰራሩን ልንገርሽ መጀመሪያ 10 ደቂቃ ከታየ በኋላ ምናምን የሚሉ እንትን የሚሉ አሉ እኔ ልንገርሽ አይደል እኔ በተወሰነ ቀድሜሻለሁ ለምሳሌ ማለት ነው አንድ ሰው ስራልኝ ብሎ ሲመጣና ለስራለ በለስ ስትሄድበት ዋጋው እኩል አይደለም ስራልኝ ብሎ ለመጣው ትንሽ ታስወድድበታለህ ሁለተኛ ደግሞ ለስራለ ብለ አንተ ስለሆነ ከሄድክበት ትንሽ ትቀንሳለህ ሁለተኛ ነገር ደግሞ ዋጋ ፊክስድ መሆን የለበት ፍሌክሲብል ነው ለሷና ለአንተ አንድ አይነት ድርጅት ኖሯችሁ ሁለታችሁም ሬስቶራንት ነው ግን የሷ አሪፍ ሆኖ ያንተ ትንሽ ዝቅ የሚል ከሆነ ያንተም ይቀንሳል ሁለተኛ ደግሞ ማለት ነው የመጀመሪያ ስራልኝ ሲል ቀብድ ይገባል ማለት ነው ግማሽ ፐርሰንት ይገባል ለምሳሌ 5 ብር 10 ብር ነው የሚከፈልህ 5 ብሩን ቅድሚያ ታስገባለህ ከዛ ቪዲዮን ሰርተን ኤዲት አድርገን እንልክልሃለን ከዛ ላይ አስተካክሉ ምትለንን እናስተካክላለን ከተመቸ ደግሞ ፖስት ስትለን ቀሪውን ታስገባና እንፖስታለን ከዛ በ5 ቀን አስገባ ማለት በ5 ቀን ውስጥ እንደዚህ ቪው ካልታየ ሌላ ቪዲዮ እንደግማለን ትላለህ ይሄው ማንም አይጎዳ ጤነኛ አሰራር እና ካንተ ኮንተንት ጋር ምን ይሄዳል ማስታወቂያ የሚለው ካወቅዋል ሁሉም ተከታታይ በሷ ጀመር ምንም ይሄዳል ኮሜዲ ስለሆነ ምን ላይ ሄድ ይችላል ለምሳሌ የፈለግሽውን ፈርኒቸር እንድትይ ሆቴል በቃ ይመቻል እንደውም የሚመች ነው ድራማ ነገር ግን አንተ መጨፍጨፍ ትችላለህ ብዙ ቲክቶከር የለም ናዝሬት ላይ ምናምን ትንሽ ናቸው እንደዚህ 5 ምናምን
ሞር ትንሽ አፉ በኝ ግን አይ ይመስለኛል እዛ ያሉት እንትን ናቸው ብራንች ናቸው እዛ ያሉት እንጂ ዋናው አሉ እኮ ግን ስለ ብራንች አረ ናቸው የዚህ በስርዓት ብራንች። ስርዓት አሉ። ይሄ ሆቴሎች ምናምን በጣም ጸድ ሆቴሎች። ትንሽ ሰንፈሻል እሱ ይሄን ነገር ማስተካከል አለ። ይሄ የፕሮሞሽኑ ጉዳይ ግዴታ ቪዲዮሽ አሪፍ ነው፣ ፎሎወር ጥሩ አለሽ ምናምን ደግሞ እንደሱ ጊዜያዊ ነው። ከሶስት አመት ከሁለት አመት በኋላ ችፍ ሊል ይችላል። አረ ስለዚህ ግን አይ ግዴታ ቲንክ አየህ ቆጨህ አሁን ባለህ እድል ላይ በደንብ መያዝ ጥሩ ነው። ስልክ የእሱ ታለንት ሪል ታለንት ነው። ወላሂ ምሬን ነው። አዎ ስልክ አሁን ወደ ፊልም ወደ ስታንዳፕ ኮሜዲ ምናምን መቀጠል የሚችል ነገር ስለ ብዙ ነገር አስባለሁ። ግን ምን መሰለህ አሁን እዚህ ጋር የሆነ አካል አንተ ሊደግፍ ይገባል። እኔ ደግሞ በራስህ ብቻ የምታረገው ነገር አይደለም። ያልኩሽ እኮ ምንድነው ያልሽኝ ገብቶኛል። ግን አሁን አንተ እስኪረዳ አትጠብቅ፣ እርዳኝ ብለህ ጻፍለት ነው ታያለህ። አሁን ይሄ እንዲህ የቀረጽኩኝ አይፎን አስፈልጎኝ ይላል፣ ካሜራ አስፈልጎኝ እንዲሁኝ ሲል ኖ ቲክቶክ ላይ እንደዛ መፖሰት ነው ወይስ እሱማ ልመና ይሆንብኛል። አይመጣውም እንደዛ። ለምሳሌ ኧረ ችግር የለውም ግማሽ ልክፈል ግማሽ ማስታወቂያ ያልኩት ፒስ አለኝ። እንደዚህ ነው። ይሄን አይፎን ግማሽ ልክፈል ግማሽ ማስታወቂያ እሺ ይላሉ ብለህ ነው። ለምን አይሉም? አንተ መች ጻፍክላቸዋል? 10 ሰው ጻፍ፣ 9ኙን ቢበላህ አንዱ እሺ ይላል። እኔ አሁን ስልክ ራሱ የምቀርጸው ማለት ነው ላፊ በሚሆን ስልክ ነው። ስለ አሁን ስልክ አንቺ 300 ምናምን ሺህ ኖሮሽ ለና ስልክ መያዝ አለብሽ። አረ በቂ የሚሆን ስልክ ይዣለሁ ብዬ አላስብም እኮ አንተና ጥፋተኛ 11 ማለት እንጃ። እስቲ አሁን በዚህ አጋጣሚ ስልክ ቤት ያላቸው ዴም አድርጉ፣ ፕሮሞሽን እንሰራለን ቢያንስ የተወሰነውን ያሹ ላይ ጨምረሽ ደግሞ አፕዴት ማድረግ ትችያለሽ። ይቻላል። አረ ሲቆይ ግዴታ መጻፍ አለ። ወላሂ ሰጥተሽኩም ነገር እንዴ ይመጣባቸዋል። ሁሉም ላይ እንቅልፍ ነው ማሳጣ የኢትዮጵያ ማህበረሰብ። እሺ ነገር ማን ይመቻል? ሚስ ልዩ ብለናል። እሺ ሚስ ልዩ አሉ። እነሱ ሙር ደግሞ በቃ የስራ ሰው ስለሆኑ ነው የሚመቹት። ሚስ ልዩ ሚስ ፈንዲሻ በጣም ነው ሀብታም ነው የሚመቸው። ሴት ብቻ ሳይሆን አረ ተው እንትን እኔ እኮ ገና እኮ ልጅ ነኝ ገና ስጋ ይዞኝ ነው። እና ሌላ ደግሞ አለ አሁን በጣም የሚመቸኝ በጣም የማደንቀውም የምወደውም ሰው አለ። ኮሜዲያን ቶማስ በጣም ሌጀንድ ጠራስ ብለናል። የመጀመሪያውን ቀልድ ታውቀዋለህ እንዴ? አውቀዋለሁ የጌጤንስ አውቀዋለሁ። ገላጢኖስ ምናምን ግርማ መጥቶ ላጥላጥ ብሎ ዝቅ አልኩለት። እሱን አትበለውና ስለ በቃ ቶም ይመቸኛል። እስቲ ብታስታውሽ አንድ በሱ አክሰል ስለ በጣም የቶሚ ብዙ እኮ አለ። ብብት ምናምን የእንትኑ የባስ ውስጥ እሱ የሚገርም ቪዲዮ ነው። አንጫጭቷል እኮ በጣም ብዙ። የመጀመሪያው የቸርቹ ነው። የቸርቹ ደግሞ ገዳይ ነው በጣም። የመጀመሪያው ቶሚ በጣም ሪስፔክት እንደ ዘፈን ነው ሁሉም ሰው የሰማው እኮ ቃሉ በጣም ስታንድ አውት። አሁን እኮ ቲክቶከሮች በዙና አንተ በጣም ስታንድ አውት ለማድረግ መስራት አለብህ። ድሮ ከሆነ በሱ ጊዜ ማም ይወዳደረው ነበር። ምን መሰለህ አሁን በፊት ኮሜዲያን ለኮሜዲያን ማለት ነው ያለፉትንም ስናይ አሁን እነ ፍልፍሉ እነ በጣም እንትን አለው። ለምሳሌ ክበበው ገዳ፣ አሁን ክበበው ገዳ በጣም ብዙ አሉ። እነሱን ስታይ መድረክ ይዘጋጅላቸዋል። አሁን እስኪ ማን አለው መድረክ የሚያዘጋጅ? ራሳት ተዘጋጅ። ሳክ ሴንትራል አለ ራሱ ማዘጋጀት። አሁን ኮሜዲያን ያሲኑ እንደዛ ነው የሚያደርገው። ራሱ ማዘጋጀት ጥራቸው የሆነ አዳራሽ ፍሪ ብዙ ሰው አሁን ይሄም እኮ ለዚህም እኮ ግዴታ ሰው ያስፈልግሻል። አለንልኛ እናዘገኛ ኢቨንት ምናምን እንላለን። ኢቨንት ታንቀሳቅሻለሽ? የምርሽ ነው? በቃ አለና የሆነች ነገር አትልማጭማጩ ብዬ ወርዳለሁ። የተወሰነች ቃላት እንዴት ደስ እንደምን ይሄ ስታንድ አፕ ኮሜዲ ምናምን እኔ እንጃ ሞክሬ አላውቅም፣ ግን ይችላል አክሰንት አለ። ይኸውልህ ምን መሰለህ አሁን እኛ በሰፈር በየሰፈሩ በየቦታው ሁሉም ሰው የራሱ እንትን አለው ችሎታ አለው። አሁን ለምሳሌ በፉገራ ምናምን በፊት እላፊ እንጠቀማለን ምናምን ብዙ አክሰንቶችን ምናምን ከጀለሶች ጋር እንጠቀማለን። በዛ ምክንያት አሁን ብዙ ሰው መስራት የሚችል ሰው አለ በየቤቱ።
እና የሚከብድ አለ አይመስለኝም። በየቤቱ ሸጋ አትልማጭማጩ እዚህ ጋር ቲክቶክ መጀመር የሚፈልግ ማህበረሰብ ሁሌ ሞጣ ወጣ ብለህ ካሜራ እየመታ መስራት ነው። ግን አሁን ከማስታወቂያ ከሚያሰራው ማስታወቂያ የሚሰራው በዛ ይባላል። እና ደግሞ እንትኖቹም ባነ ነው። አሁን ምን መሰለህ አሁን እዚህ ጋር እኛም ተቸገርን እኮ አሁን ቻሌንጅ የሚባል ነገር መጣ። ማስታወቂያ ሊያሰሩን የሚፈልጉ አካላቶች ከኛ በላይ ፎሎወርስ ይኖራቸዋል። ቪው ግን የላቸውም። ኤንጌጅመንት አላቸው እንዴ አንተ እንደዚህ አንድ ድርጅት በጣም ኢትዮጵያ ሙሉ ከተወራለ ምን ይፈልጋል? እሺ እንጥቀስ፣ ስሙን ጢጥ አደርገዋለሁ። ምንም ችግር የለም። ለሱ ማስታወቂያ ነው። ፖፑላር ሪል ስቴት ነበረ 1 ሚሊዮን ከገባ የዱባይ ያለው ረምዚና ሪል ስቴት ነው እና ገባ። ከዛ በኋላ እንደና አንፎሎ ነው። አንፎሎ እኮ አይደለም። አሁን ዞሮ ትሬንድ መሆን ነው እንጂ ቲክቶክ እኮ ትሬንድ ያልፋል። ምን ያደርጋል ትሬንድ? በቃ የዛ ጊዜ እሺ እንደዛ ካልሽማ እንትና ሱራጃ አሁን የእንትንን ብራንድ አበላሸው ማለት ነው። የኦኬ ፓስታ ነበር እንዳበላሽባቸው። አይ ድጋሚ እኮ ቅርታ ምናምን አለ። ግን ኦኬ አሁን ፓስታ ጥራ ብለህ ኦኬ ነው የምትለኝ። ሌላ ምን ታውቃለህ? ታወቀ በቃ በመጥፎ ነው የታወቀ። ኧረ በጣም ነው ኦኬ ፓስታ በቃ ግን ኦኬ እንደሆነ ታውቃለህ። ምንም እንትን ምንም ዞሮ እንደዚህ ባንዴ የሚገነባ ነገር ባንዴ ይፈርሳል ነው ማለት። አሁን ሰው አቴንሽን ነው የሚፈልገው እንጂ እንትን ጥሩነት ነው ትረሻለሽ ነው ማለት። አሁን ፖፑላር ነው ምናምን እሱ ራሱ አንፎሎ ያደርጋሉ ሰው። ቆይ አሁን ኦርቢት የሚባለው ማለት ነው ያብስራ ምን ያህል ነው የለፋችበት እኮ እንትና ሰላም ተስፋዬ ሰራች። ሰላም ተስፋዬ ከነራ ሰራችው። ኦርቢት እኮ ለስንት ጊዜ ነው እነሱ ነበር በጣም በቃ እየሰሩ ይኸውላ ለፍተው ይኸውላ ኮንተንት ክሬት አድርገው በአንዴ መኪና ምናምን ተባለ። በአንዴ 1 ሚሊዮን ገቡ። እነሱ 100 ምናምን ናቸው። እንደዚህ ነው። ስለዚህ አሁን ያብስራን የለፋችበት እንትን ልትል ትችላለች። እኔ ደግሞ ይሄ በአንድ የተገነባ ነገር እነዛ 1 ሚሊዮን ፌክ አይደለም። አሁን ከስተመር ማን ነው? ከስተመር ማን ጋር ነው የሚሄደው? ታርጌት ኦዲየንስ አላቸው። ከስተመር ማን ጋር ነው የሚሄደው? ስጪ ሆነ በቃ አፉ። እኔ ግን ዝም ብሎ ብሎ 100 ሰው ከሚከተለኝ ጽድት ያለ 10 ሰው ቢከተለኝ ምን እንደማወራ ሪል ቤተሰብ ልክ ነው እንደምሰራ። አሁን ለምሳሌ የሆነ ፕሮግራም ቢያዘጋጅ ዳኔ ቢያንስ ከ300 ሺህ ሰዎች 100 ሰው 200 ሰው ያጣ ማለት ነው። እነዚህ ሪል ፋኖቹ ናቸው የነሱ ማለት ነው። ገብቶሻል? ታው እንጂ ካሉት እንዳሰብልበት ደበረ እንዴ እና እኔ እንትን ወከባ አይመስለኝም። ወከባው ይረሳል። የወከባው ጊዜ ትንሽ ጊዜ የጫጉላው ሰዓት። አሁን ስለ ፖፑላር የሚያወራለን ስለ ረምዚና ሪል ስቴት የሚያወራለን። አሁን ለሱ 300 ሺህ ምናምን ሎያል እንትን ፎሎወሮች አሉ። አንዴ ደግሞ ስሙ ቢሆነ ነገር ቢነሳና ቢታወቅ አዲስ አበባ ጫፍ እስከ ጫፍ ነው የምታውቀው። ከዛ ደግሞ ይፈጠን አይደለም አሁን እሱ የትም ቢሄድ አንተ ነህ እንደ ይሉታል። እንደዚህ ፎሎወር ቢኖርም ለማያውቅ ሰው ሊኖር ይችላል። ምሳሌ ልስጥሽ። ባይስ አሁን ስሙን ትጣረጋለህ። ባይስ እንደዛ ተወራለት። አሁን ባይስ ማን ይወራለታል? ባይስ ማለት ነው አንተ ብታገኘው አድናቆትህን መግለጽህን አታቆምም። እና ደግሞ አንድ ሰው አፈማመሱ ነው የሱ የማናጀሮቹ ስህተት ነው እንጂ አይዶ ነው። ማናጀርም አላውቅም እኔ አውቄው ስለ አልፎ እኮ ፕሮሞሽን ከሰራ ራሱ ኖርማል ማሰራት ይችሉ ነበር። አሁን የት ነው ያለው ራሱ? ምን መሰለህ ነው አይደለም ቪዲዮ እኮ ይሰራል። አንተ ጋር ነው ያልመጣው። ቪዲዮ መልቀቁን አያቆምም። አንድ ቲክቶከር እኮ ፎረነሰበትም አልፎረነሰበትም ያው ግዴታ ቪዲዮ ይለቃል። ምክንያቱም ስራዬ ነው ብሎ ነው የሚያስበው። ፊቱን ሙሉ ወደዚህ ስላዞረ ግዴታ መልቀቅ አለበት። እና ምንም እና ማንነት ከሆነ ደግሞ የሚረሳ ነገር አይመስለኝም። ዞሮ አሁን ተረስቷል ብለን የምታስበው እሱ ልጅ አውቅ ስላቆመ ነው። ማቆምና መረሳት እኮ ይለያል። ምክንያት ይኖረዋል አይደለም? መቀጠል ገግመ መቀጠል አለብህ እኮ። አካውንት ሲመታ ገግመ ስትቀጥይ ምናምን ሰው ላይ ሲልሽ እንደ ድሮ ምንም ቪዲዮችሽ ላይ ሪአክት ሳያደርግ በቃ ሰዎች አልፈለጉኝም ምናምን። አሁን ወደ ጉዳያችን እንግባና ተከራከርን በመሆን ጉዳይ ሰዓቱን ገደል ነው። ምን አይገባኝ። እሺ ነገር ኮንተንት ስትሰራ እንዴት ነው የምትሰራው? ላይክ ስክሪፕት ጽፈህ? አረ በፍጹም ስክሪፕት አልጽፍም እኔ። በቃ ሚሮ ላይ የምስለውን ነገር ለጀለሶች እንዲህ እናደርጋለን አንተ እንዲህ ትለኛለህ እሏቸዋለሁ። በቃ ወደ ካሜራ መግባት ነው። ግን ረጅም ወሬ እኮ ነው የምታወራው።
በዛ ከተባለ ቢያንስ የኔ 1 ደቂቃ ከ30 1 ደቂቃ ነው ግን እንትኖቹ በዛ ላይ ከት የለውም። ፍጥን ብለህ ስለምታወራው ብዙ ስልሽ በቃ የሆነ ኮንተንቱን የሆነ እኔ እንጃ ይመጣል እኮ አንዴ የሆነ ነገር እንትን ካልከው ይመጣላል። ስክሪፕት ምናምን ጽፌ አላውቅም እኔ እንደዚህ እናደርጋለን አንተ እንዲህ ትለኛለህ እለዋለሁ እንደዚህ አደርጋለሁ በቃ እሰራለሁ። አንቺ ናቹራል ነገር ይመችሻል። ዶቭ ደግሞ መጥቶ ወረቀትና ስክሪፕቱ ያልያዘው ነገር ልክ አይደለም ማለት ነው። ግን አሁን ያንተ የተጻፈ ምናምን ስልክ በደንብ የተዘጋጀበት ነገር ነው የሚመስለው። አክቲንግ የኔ ነው ስልሽ እኔ አሁን ምን መሰለሽ አሁን እዚህ ጋር አሁን እኔ እሺ ግዴታ ከጻፍክ እኮ የሆነ ቦታ ከሄድክ እኮ ላሰራ ነው ማለት ነው። እና እስኪ እዚህ ጋር ቀልድ ብትባል ላቀልድ ነው። ስለዚህ አሁን የሱ ሪል ታለንት ነው። አሁን እኔ እዚህ ጋር አንዱ ለቪዲዮ ስራ ብትለኝ ሰርቼ አዝናንቼ ለወጣም እችላለሁ። ግን ግዴታ ቁጭ ብለህ እንደዚህ ፊልም እኮ አይደለም ይሄ ኖርማል ሪያሊቲውን ያለውን ነገር ዝም ብለህ ትንሽ ካሰብክ በቂ ነው። በቃ መስራት ነው ዋናው። ህዝቡ ጋር ደግሞ ዋናው ነገር ህዝቡን እንትን ማለት ነው ማዝናናት። አሁን የሚያስቃችሁ ይመስላችኋል? እንዲቀልድልን ብላችሁ በቀልድላችሁ ላያስቅ ይችላል። ግን እኔ ካላሳቀኝ አልስቅም። አስደብረዋል ብዬ አልስቅም። ካላሳቀኝ ኮርነር ኧረ እረፉ። አልቀልድም። ተይረፊኝ አልቀልድም። ይሄ ስንት የሚቀለድበት ነገር አለ። ምኑ ቆንጆዬ እኮ ነው። አብረን ስንጠናናቀን እና እንደዚህ ነው ግዴታ ስክሪፕት ምናምን እኔ እንጃ። አሁን የሰው ልጅ እንትን ይለያያል። ስክሪፕት ጽፎ ተዘጋጅቶ የሚሰራ አለ። እኔ ግን በቃ ሐሳቡን እንደዚህ ሆኜ እሰራለሁ፣ አስተናጋጅ ሆኜ እሰራለሁ፣ እንደዚህ ሆቴል ውስጥ እንደዚህ ዶክተር ሆኜ እንደዚህ እንትን ሆኜ ምናምን ካልኩኝ ስለ አሚሮ ውስጥ በቃ የማወራውን ነገር ቢያንስ አንድ ቪዲዮ 3 ብሰራው ነው። ከዛ እቺን ነገር እንጨምር ምናምን ብለን በሶስተኛው ይጻናል፣ ይፖሰታል። አዋርዱ ላይ በጣም ብዙ ሰው ጠብቆ ነበር አንተን ዶቭና ባምሌ። አዎ ብቻ ከኛ አለመውጣቱ ነው ዋናው ነገር። ትተዋወቃላችሁ? በአካል ታወራላችሁ? ከባምሌ ጋር ያው እናወራለን፣ ኢንቦክስ ምናምን እንደራረጋለን። እና እንደውም ደስ ብሎኛል እሱ ስለበለው ይችላል። የሚችል ሰው ሲያገኝ ደግሞ እሱ አንተን ጠብቆ ነበር። ምን ተሰማ ነበርክ? ስለ እኔ ምን መሰለ ልክ እንትን እጩ መሆን ሰው ቮት መደረግ የተጀመረ ቀን የኔ አካውንት ዋርኒንግ ሰጠኝ። ቲክቶክ አካውንቴ ምን ሰርተህ? ያው የሆነ የተወሰነ ቪዲዮ ምናምን ይልሃል፣ ሪፖርትም ሊሆን ይችላል ምን ይችላል እኔ አላውቅም። ግን ያን ባረገብኝ ሰዓት ምንም አይነት ሊንክ ባዮ ላይ ምናምን ኤዲት ማድረግ አትችልም። ዋርኒንግ ይሰጣል። ዋርኒንግ ሲሰጥ ኤዲት ማድረግ አትችልም። ሊንክ ምናምን ማስቀመጥ አትችልም ባዮ ላይ ምናምን። በዛ ምክንያት በቃ 1 ወር ምናምን አፈገኝ። 4 ወር ምናምን ነው 4 ወር ሙሉ በቃ 4 ወር ሙሉ በጣም ዝገት የሆነ እንትን ያሳለፍኩት። እና ደግሞ በመሃል እንደውም እሱን ሳይሆን እኔ ያውላ ፎሎወር አግኝተህ 4 ወሩን በደንብ በቃ 4 ወሩን ዝገት ወር ነው ያሳለፍኩት። ቪዲዮ ስፖስት ምናምን ደልት ይለኛል፣ ቫይራል አይወጣም ምናምን በቃ የለም ዲፕሬሽን ውስጥ ሁሉ ትገባለህ። ቪዲዮ ደክመህ ሰርተህ አሁን ደልት ስትባል ምናምን በጣም ነው የሚያስጠላው። እና በዛ መሃል ቮት በቃ ጭራሽ እየተደረግኩ አይደለም ታውቃለህ። እኔ ኮፒ ሊንክ አድርጉልኝ ልበል ቮት አድርጉኝ ልበል የማውቀው ነገር የለም በዛ ሰዓት። ከዛ የሆነ ቻሌንጅ ምናምን ይኖራል እና እሱም ያው ሆነ። ግን ያው ሜም ላይ ምናምን ተወርቷል። ሰውም ምናምን በቃ እንትን ተብሏል፣ ተወርቶ ነበር፣ ተጠብቄም ነበር። ግን ያው አልሆነም። ኖርማል ነው። አዋርድ አልበላህም ማለት አችልም ማለት አይደለም። እና መኒ አልነበረውም ማለት ነው። መኒው ሳይሆን ማለት ነው አዋርድ እኮ አልበላህም ማለት አችልም ማለት አይደለም። ሲጀመር እኔ እንጃ እኔ በአዋርድ የምወሰን ሰው አይደለሁም። ስራ መስራት ነው ያለብህ። ግን ምን አለ አሁን አንድ ያሸንፈ ያለ አንዱ ምንድነው ክለብ ላይ ቢሰራ ዘፋኝ ነው የመጀመሪያ ዓመት ያሸነፈው። ከዛ ደሞዜ እጥፍ ነው የጨመረው። ባዚን አምጥተናታል። ባዚ አሁን ካሸነፈች በኋላ ማለት ነው ቲክቶክ ስራ እንዴ ነው የመጣልኝ ማለት ነው። ስለ እንደዛ ሳይሆን ማለት ነው ምን መሰለ እኔ ብቻ ምን እንደምል አላውቅም። ግን በዛ ሰዓት ሌላ የጠበቅኩት ነገር ነበረ ከአዋርድ ውጪ። ምን ጠብቀህ ነበር? እስማኤል ስፔሻል ዴንታል ክሊኒክ ላይ ቪዲዮ ሰራችሁ ምናምን ተብሎ ቪዲዮ ሰርቼ
ቪው በጣም ስለ ከ1 እስከ 3 መግባት በጣም ታይቶ ነበር። ስለ አንደኛ ሁሉ 1.7 ምናምን ታይቶ ነበር። ያ እኔ እንጃ እሱን አላውቅም። የዩቲኮ ሃይ ፕሮዳክሽን ምናምን በቃ ነው እንዴ ፕሮዳክሽን ስለሆነ አይደለም። ለምን አሁን ለምን መሰለሽ አሁን ይሄ ነቆራ ምናምን ሳይሆን አቅም ያለው ሰው አለ፣ አቅም የሌለው ሰው አለ። አቅም ያለው በአቅሙ ይሰራል። ፕሮዳክሽን የሌለው ካለ ፕሮዳክሽን ቤቱ ባለው ነገር ይሰራል። እነሱ የፈለጉት ምኑን ነው? ዋናው ነገር ማስታወቂያውን አይደል? መታየቱን ቪውን ነው። እና እሱ ብቻ አይደለም ምን አይነት ቪው ነው እንዴት ነው የተሰራው ምናምን የሚባለው ነገር አለ። ኮንቴንቱ ምን አይነት ነው? አይ ቢሆንም ታይቶለታል። እሱማ ቪው ሆነ ማለት ለምሳሌ ኮሜዲያን ቡርሳሞ አውቀሽዋል። ልጄን ላሳድግ ነው ምናምን ቦታ እንትን ኦኬ ፓስታል ምናምን ብሎ ምን መሰለህ እሱ አሁን እሱ ብዙ ቪው ነው። አይ ክሬቲቪቲ ያለው እሱን ነው የምልሽ ቪው ብቻ የሱ ስልክ ከእንትን የዩቲ እኮ ክሬቲቪቲ ያለው እሱ ከኮንተንቱ እንጂ ግን ያበደ ነው። ጸዴ ነው። አዎ የሁሉም ሲጀመር ሁሉም ለፍቶበታል። ግን ዩቲ ደግሞ ታዋቂ ስለሆነች እሷ ስትሰሩ ይገናል በሚለው ነው እንጂ እንደ ታለንት ውድድር አይደለም እዛ ላይ። ስለ እኔ ኖርማል ነው። መጣም ቀረም መጡም ቀሩም ለኔ አይጠቅሙኝም ነው የሚለው። የስማይል ዴንታል ክሊኒክ እንኳን ይጠቅማል። ስትጀምር ቲክቶክ ስትጀምር ላይክ ፌመስ ምናምን የምትሆን መስሎ ነው የጀመርከው? ምን መሰለሽ እኔ ቲክቶክ ቫይራል ሲወጣልኝ 4 ቪዲዮ አልፖስትኩም። ቢያንስ 3 ቪዲዮ ምናምን ፖስትኩኝ ስልሽ እይታው የማይሆን ነው። ዝም ብሎ እይታው የማይነፋ ነው። ከዛ 4ኛው ቪዲዮ ምናምን ስፖስት በቃ ፖስቲቸው ምናምን ጠዋት ስነሳ 1 ሚሊዮን ምናምን ታይቷል በ24 ሰዓት ውስጥ ምናምን አልኩና በቃ የፈጠነ ስሰራ አሪፍ ሆነ። በቃ ስሰራ ስለ ብዙም ባይሆን 200,000 ምናምን ይታይልኝ ነበር። ከዛ እያል ኮንተንት ቀየር ይላል። ሲታይ ስንት ፎሎወር ጨመረልክ? በእንዴ 10,000 በቃ 20,000 ምናምን በአንድ ሳምንት ውስጥ ገባ። ከዛ ኮንተንት ቀየር እያደረኩ ሽማግሌ እየሆንኩኝ በቃ እንደዚህ የድሮ ሰዎችን እየተጠቀምኩ ልክ ሽማግሌ አከራይ ምናምን እየሆንኩኝ መንገድ ውስጥ ጎረምሳ ምናምን የማይወዱ ሽማግሌ አከራይ እየሆንኩ ምናምን ሽንት ቤት ስገባበት የሚወድ አከራይ ምናምን እየሆንኩ ጭፍጭፍ አደረኩት። ከዛ በመሃል ሌላም ትሞክራለህ። ከዛ አትል መጭመጭ መጣልኝ። አትል መጭመጭ ብዙ ሰው እንትን ውስጥ የገባሁት በሷ ምን ለማለት ነው ግን እኔ እንጃ። ሰምታችሁ ታውቃላችሁ? አትንኮሻኮሽ ምናምን አትንቀልቀል ምናምን አትል መጭመጭ አትንኮሻኮሽ ምናምን ነገር መሰለኝ። ብቻ ከእንትኑ ጋር ሄደ። ሰምተው ታውቃለህ? ቃሉ ሰምቻለሁ። ኖ ከዚህ በፊት ይሄን ቃል እኮ ሰምቻለሁ። እና የኔ ቃል ነው። ብራንድ ጠብቁ በዚህ ስም። አዎ ግድ ነው። ብራንድ ፓተንት አስመዝግብ። አዎ ግድ ነው። ይሄ እንትን የምትሰሩ ሰዎች ዴም አድርጉኝ። ይሄ ብራንድ ኮፒ እንትን የምታረጉ ካሁኑ ምንድነው ብራንድ የምትሰሩ ማለት? በቃ ቲሸርት ምናምን ኦኬ ፕሪንት የምትሰሩ ሰዎች ዴም አድርጉኝ እና ብዙ ነገር አስቤያለሁ። ባትል መጭመጭ ይሰራሉ። ኮሜዲ ስራዎች፣ ኮሜዲ ዘፈኖች ምናምን ይወጣቸዋል። ከኮንተንቱ ጋር ይሄዳሉ ብዬ አስባለሁ። ሙዚቃ በተለይ ኮሜዲ ሙዚቆች አሁን ለምሳሌ እንደነ ክበበው ገዳ፣ ጋሽ ፖሊሱ ምናምን ድሮ የምንሰማቸው አይኮበሌ ምናምን አሁን የለም። እንደዚህ አይነት ዘፈኖችን መስራት እወዳለሁ። በፊት በጣም እንሰማ ነበር። እንደዚህ አይነት ዘፈኖች አሁን ላይ እየተሰሩ አይደለም። ኮሜዲ ላይ ምንም እየተሰራ አይደለም። ብዙ ሰው ድሮ በምን አይቀበል በፈለከው ነገር ተቀደደ። በፈለከውም ነገር ተቀደደ። እንዳታስገባው እና በቃው ምልል ነው። ወደ ስራ መግባት ነው ያለብኝ። ጠንክሬ መስራት አለብኝ። በአንተ አክሰንት የሚሰራ ሰው አለ?
በእኔ በኦሮምኛ አክሰንት ነው። ኧረ ኦሮምኛ አክሰንት እኮ አይደለም። ኬት አድርገው እዚህ ጋር እንደዚህ አይነት ወሬ ማውራት አልፈልግም። ሰርቼ ኧረ እባክሽ እባክሽ ምን አይነት ማስታወቂያ ነው ይመጣልህ? እሷን ተዋት። አንዴስ እሺ አውራ ላንሳዋ። አየርኩ መጠየቅ ሳይኖርብኝ አይቀርም ወይ እነሱ ደግሞ ዴም ማድረግ አለባቸው ወይ እኔ ዴም ማድረግ አለብኝ። በዛ ኮንቴንት ያወቀ ሰው ሌላ ማስታወቂያ ያሰራሽም ነው? እንዴት ይለመዳል እኮ በአንድ ስታስታው ኖርማል እኮ ነው ስለ ትሰራለህ እኮ ሆቴሎች አሉ ለምሳሌ ፈርኒቸሮች፣ ሪል ስቴቶች ብዙ አለ። አሁን ፕሮሞሽን ኖርማል ነው ስለ ይሰራል። እሺ እኔም ዴም ማድረጋለሁ እነሱም ዴም ካረጉ ማልሰራበት አንቺ ጻፊላችሁ ወላሂ እጽፋለሁ። አረ በቲክቶክ በራሱ አካውንት በዋናው አካውንት አረ አዎ ግድ ነው። ሲጀመር ፕሮሞሽን እስካልሰራ ድረስ እኮ ትቆማለህ። ገንዘብ ከሌለ ስለምቆም ቂጥ ነው የምገባው። አብሮ የሚሰራ ሰው ራሱ ዝም ብለህ ነው እባክህ የምትለፈው ምናምን ሲል እና ታዲያ እንደ ቤተሰብ የሚሆን ነገር ማየት አለበት። ካንተ ዝም ብለህ ሁሌ የምጮህ ከሆነ ምን ጥቅም? ዝም ብለህ ጆሮ አጭን ላይ አትጭ ውጣ ምናምን ይሄ እንዴት እንዳነከው በሩን እንዳታንኳኳው እና እንትን አይደው በር ስትረግጥ ምናምን ነገር ተው አይደው ነው ታቀበያለሽ። ታግሰህ ነው። ኧረ በእናትህ ምናምን ልለወጥበት አንገት ደፍተህ ነው እንጂማ በሩ ሳይገነጠል ይቀራል። ደስ ይለኛል እንዲህ በር ግንጥል አድርጌ እውዳለሁ። በቲክቶክ አይመጡም ሊሊዎች አለሽ ሊሊ ምን መሰለህ እኔ አውራዎቹም ላይ ተናግሬያለሁ። ሊሊዎች ማለት ሴት ምናምን ማለት ነው። ሴት ነው ድመት ይለኝ አውራዎቹ ላይም ተናግሬያለሁ እና ድመትና ሴት ባህሪያቸው እሺ እንደውም አውራዎቹ ላይ የሆነ ጭዌ አውርቼ ምን አውርታችሁ በጣም ብዙ ሰው አንተ በቃ ያልወረደብኝ ሰው የለም። ምን አውርታችሁ ፍቅር አይዘኝም ምናምን ብዬ ፍቅር የሚይዘኝ አይመስለኝም ዋናው ገንዘብ ነው ምናምን ብዬ ቁረጠው እዚህ ጋር ስለ እድሜ እንዳታወሪ ሴትዮ። ስማ ቆይ ጭው ኧረ መሸባካችሁስ ወደ ጭው ንገር ጠይቂኝና እሺ አይ በቲክቶክ ሴቶች ምናምን ነገር ይመጣሉ ምናምን ይባላል። አሁን ምንድነው አውሮቹም ላይ የሆነ እንትን ብዬ በጣም ብዙ ሰው እንትን ብሎኛል። የራቀኝም ሰው አለ ሴት ሆና ብዙ ሰው ፊቱን ያዞርባል እያወራ ምናምን የሚሎሪ እና ምን አልኩ መሰለህ ፍቅር የሚይዘኝ አይመስለኝም ስለ ፍቅር የለም ምናምን አወራው። ፍቅር የሚይዘኝ አይመስለኝም። እስቲ ነገር ለምን የለም ፍቅር ለምን አይዘኝ? እኔ ጃኔ አላውቅም። አንተን ፍቅር አይዘኝ እኔ አሁንም ይኸውልህ አሁንም በዚህ ወሬ በጣም ብዙ የምመክታቸው ነገሮች ይኖራሉ። እንደኔ ማለት ነው እንደኔ ልንገር እንትን ፍቅር አለ ግን መለኪያው ነው የሌለው። መለኪያው ፍቅር መለኪያ የለውም። አሁን እናት ምን ያህል እንደምትወድህ አታውቅም። ኖ አይደለም እናቴ እንዴት እንደምትወደኝ አውቃለሁ። ኖ አይደለም እናትንማ አሁን እናት ጋር መግባት የለም። እናትሽ ሌላ የእሷ ፍቅር የተለየ ይለያል እኮ አሁን የጾታ ፍቅር ነው እኮ ገባኝ። እሺ ጾታን ፍቅር ቢሆን ምን ያህል እንደምትወድህ መለኪያውን ነው እንጂ ማታውቀው። አሁን አንተ ደግሞ ምን ያህል አሁን እንደምትወዳት አታውቅም መለኪያውን ነው እንጂ አሁን ምን መሰለሽ እስከፈለገ እስከ ባህር ጥግ ብትሄጂ እንደ እናትሽ የሚወድ አይነት ሰው አይመጣም። ስለዚህ ፍቅር አለ። እኔ እንጃ አይ ልኬቱ ነው ብዙ የማይወዱኝም ነው እንጂ ፍቅር ይኖራል። ፍቅርማ አለ ይኖራል። ግን እኔን የሚይዘኝ እሷን ያቺን ልጅ ስላላገኘኋት ይሆናል አይመስልም? ግን አንደኮ ደው ይላሉ ብዙ ሰው ወንዶች ነው ያቺ ልጅ ስላልመጣች ይሆናል። ብትመጣ ሊይዘኝ ይችላል። እና ሁላ ሴት ልጅ አይመቸኝም ማለት ነው ምናምን አሉኝ ሲጠይቁኝ። አረ እሱማ መንገድ ላይ ብዙ ቸኮች ተመችተውኛል። አንቺን ተመችተሽኛል ልል ነበር እና እንዴት ሴት ልጅ እንዲህ ምናምን አልወድም ነው ወይስ ደግሞ ሴት የሚወድ ነው አሉ እንዴ? ለምንድን ነው ሴት ልጅ እንዴት አትወደድም? ግን ሴቶች በትክክል የእውነት የሚያፈቅሩ አይመስልም ነው? እሱ ጋር ነው ጠያቂ እንጂ ታፈቅራለህ አንተ ታፈቅራለህ እንዴ? ገንዘብ ማን ይወዳሉ? አይ ከወንድ በላይ
እኔ ጃሱ እና ለምን ብዙ ሰው የሚለው ነገር ብዙ ሰው ኖ አይደለም። እኔ የምለው ምን መሰለ ትክክለኛ እስከ ጥግ የሆነ ፍቅር አሁን አሁን እናቴ እኔን እንደምትወደኝ ሴት መታ እኔን እንደዛ ልትወደኝ አትችልም። ፍቅር ያ ነው። ፍቅር ማለት እንደዛ ነው። ምክንያቱም አንተ ፈጣሪ አንተን እንደሚወድ አንተን ትወዳለች ማለት አይ አይደለም። ምን መሰለህ ስም አሁን ማዘር እናት ማለት ነው። እናት ከፈጣሪ ሁሉ ከፈጣሪው አብልጣ ልትወድ ትችላለች። ልንገርህ ስማ፣ እምነትሽን ምረጭ። አሁን አንድ እናት ማለት ነው እኔን አንድ እናት ልጅሽን ምረጪ ወይ እምነትሽን ምረጪ ብትባል ፈጣሪ ኖ ለምን ከፈጣሪያችን ጋር ታነካካኛለህ? እኔ ፈጣሪን ፈጣሪ አላቀሳስርም አይደለም። ፈጣሪ እኮ ከእናት ኖ እኔ የፈለኩት ጋር ማጭማጭ ማናት ምን ንፍጣም የሆነ ልጅ ነው። ለምን አታስወራኝ እንዴ? ምን መሰለህ አልኩ እናት ይኸውልህ የእናት መውደድ ይለያል ነው የምልህ። ስለ አሁን አንተ ምርጫ ቢሰጣት እምነትሽን ፈጣሪሽን ምረጪ ወይ ልጅሽን ምረጪ ብትባል እናት ስለሆነች አንተን ነው ሁላ ልትመርጥ የምትችለው። ከባሏ እናት ሲጀመር የምር አረ የእናት ወደ አልገባውም ማለት ነው። እኔ እንጃ እኔ እንደዛ ብዬ አሁን ከፈጣሪ ጋር ምናምን ለማነካካት እንዳሞክር ትክክል እኮ ነው ያልከው። እሱ ነው ያልገባው። እኔ ያልኩት ማለት ነው በቃ ያቺ እናት ከፈጣሪው አስበልጣ አንቺ ልትወድ ትችላለች እኮ ሃይማኖትም ላይ ኖራ ትችላል እኮ እንዴ። ሰው እኮ ማለት ነው ይሄ ልጁ ታሞበት አንዴ ቁርአን ቤት አንዴ እንትን ጸበል ሊወስድ ይችላል። በቃ ላይ ልጅቷ እናትየው በቃ ተንሰብስባ እና ያንን ልልህ ፈልጌ ነው። አንተ ግን በጣም እየተልመጨመሽ ጥግ ለጥግ እየርቅ ቂጥ ለማስገባት የምትሞክረው እንትን ነገር ሴልፊሽ መሆኔን እያሳየኝ ነው ለማለት ፈልጌ ነው። ይሉታው ነው ረገዴ ነው አስገቢው ነርስ እየተረኛውን ፖድካስት አቅራቢ እና ይሄንን ያልኩ። ስለዚህ አሁን ደግሞ እኔ ስለዚህ አሁን እንደዚህ የምታፈቅር ሴት አለች እንዴ? ሲጀምር የለ አሁን እናት እኮ ሴት ናታ፣ ልቧ አላት እኮ። ግን ደግሞ ለወንድ ሲሆን ደግሞ ማለት ነው ኃላፊነቱ የሚበልጠው የወንድ ኃላፊነት ነው። ገባህ? አንተን ወልጄ እኔ እንደባል ወጥቼ አልሰራም። ገባህ አይደለ? እኔ ወልጄ ደግሞ ማለት ነው እኔ አሁን ወልጄ ብር አምጣለሁ። አሁን ብዙ ሰው የሚመስለው ምንድን ነው ታውቃለህ? ለሴት ጥላቻ ምናምን ጥላቻ ወፍ እንደዛ። እኔ ሴት ልጅ በጣም ነው የምወደው። የምሬን ነው። እኔ ያልከው ውደዱኝ ነው ማርጉኝ እዛ በውስጥ ለውስጥ መስመር እናወራለን። ብር ለትዳር አስፈላጊ ነው ትላለህ? እስከ እየተሰራ መምጣት አለበት ትላለህ አንተ? ነው አለ ቦታ አለው እኮ የትኛውን ነው የምትለው? ምን እንድልህ ፈልገህ ነው? እሺ አንተ አስብ እስከዛ አንቺ እንዴት ነው? አይደለም ምንም ማሰብ እኮ አስፈልገው። ምንድነው ጥያቄ? ትዳር ለመመስረት ምናምን ከሆነ ሰው ጋር ምናምን የግድ አንተ ሀብታም ሆነ ነው ማግባት ያለብህ ወይስ አብረህ እየሰራ ማደግ ይቻላል ነው? እሱ ማለት ነው አሁን ሰው ቤት ገብቼ እኔ አልፈርድም። የኔ ሐሳብ ይለያያል፣ ያንተ ሐሳብ ይለያያል። ስለ አሁን ለኔ ሀብታም ሆነ ነው ማግባት የምፈልገው ነው ማግባት የምፈልገው ሀብታም ሆኜ ነው። ግን ሁኔታዎች አይታወቁም። የምታገባበት ካንተ በላይ ሀብታም ብትሆንስ? እሱ ጥሩ ነው። ፍቅር ካለ ምን ችግር አለው? ተሳስበህ መኖር ይቻላል። እንዴት ብትበልጥ ደስ ይላል? ምን ማለት ነው ይሄ? ደስ ይላል ብትበልጥ ባትበልጥ የሚል ነገር የለም። ሀብት እኮ ነው በሌላ ነገር ኖርማል። አንዴ ታዲያ ምን ችግር አለ? ሀብታም ብር ነው። እኔ እኮ ኖርማል አይደለም እኮ አላልኩም። ደስ ይላል አይደል እንዴ? አንተ ገንዘብ የለፋበት ሻይ ያለፋበት እሺ ኦኬ የለፋበት ያለፋበት ነው እንዴ የምትሉት? እንደዛ ነው እንዴ የምትሉት? አይደለም። የሴት ታዲያ የሴት ብር ከሆነ አንተ ሳትለፋበት ነው የምታውቀው። አንቺ ባዶ እጅሽን ነው የምትገቢው ሎጥ እያልሽ? አዎ እንደዛ ከሆነ ውረድ ልትባል ትችላለህ ካልጋው ላይ እኮ። አሁን ምንድነው ውጣም ልትባል ትችላለህ። ውረድ ካልጋው ላይ ቀፈኛ ልትባል ስለምትችል ብር ያላትን አግብተሽ አንቺ ብር ከሌለ ውጣልኝ ከቤት የምትባለው አንተ ነህ። ከባድ ነው። አሁን ምን ልበል ስለ ቢያንስ ተመጣጣኝ 50-50 ብትሆን አሪፍ ነው እላለሁ።
ቀጣይ እቅዶችን ቀጣይ ራስህ እንደ ቲክቶከር ሳይሆን እንደ አርቲስት ነው ማየት ያለብህ ነው እንዴ? ነው እርግጠኛ ነሽ? እርግጠኛ ነኝ። በጣም አስመስግነናል፣ እንደ ሀገር አስመስግነናል ስልሽ ብዙ ነገር ታስቢያለሽ። አሁን ለምሳሌ ዩቲዩብ አስቤያለሁ። ዩቲዩብ ክፈትና የፖስት ሲደረግ ሜንሽን ላድርግ እስከዛ ዩቲዩብ እኔ አሁን ምን መሰለ ያሰብኩት ሀሳብ ስለ አሪፍ የሚባል ሀሳብ ነው ያሰብኩት እና እስኪ አሁን ስፖንሰሮች ፈልጌ ጽድት ያለ ስራ ኢትዮጵያን የሚያስተዋውቅ